ባለፈው በህይወታችሁ ውስጥ መርሳት የምትፈልጉት ነገር አለ። እርግጠኛ ነኝ ወደ ኋላ ተመልሳችሁ ምርጫችሁን ለማስተካከል ተመኝታችሁ ታውቃላችሁ። ምክንያቱም ይህ በሁሉም የሰው ልጆች ዘንድ የሚፈጠር ስሜት ስለሆነ ጸጸት ጥልቅ የሆነ ስሜት ነው። ወደ ኋላ እየተመለከታችሁ ሌሎች አማራጮችን ብትወስዱ በባለፈው ህይወታችሁ የወሰዷቸው ውሳኔዎች ማስተካከል የምትችሏቸውን ነገሮች እያሰባችሁ የምትቆጩበት ስሜት ነው። የምትጸጸቱባቸውን ውሳኔዎች እንዳትወስኑ የምትፈሩና የምትጨነቁ ከሆነ አሁን የምናየው አብዛኛዎቹ ሰዎች በህይወታቸው ውስጥ ከረፈደ በኋላ የሚጸጸቱባቸውን 6 ትልልቅ ነገሮች እናያለን። አንደኛ፣ ከራሳችሁ ፍላጎት ይልቅ ወላጆቻችሁን ከእናንተ የሚጠብቁትን ህይወት መኖር። የምትወዱትን ወይም ደግሞ የምታልሙትን ስራ ለሌላ ነገር ስትሉ ትታችሁ ይሆናል። ምናልባት እናንተ የምትወዱት ሙዚቀኛ፣ ሰዓሊ ወይም ደግሞ ተዋናይ የመሆን ፍላጎት ኖሯችሁ ሊሆን ይችላል። ነገር ግን ፍላጎታችሁን ችላ በማለት ያለ ፍላጎታችሁ ወይም ደግሞ የማትወዱትን ነገር እያደረጋችሁ ነው። ለወላጆቻችሁ ፍላጎት ብቻ መኖር ብዙ ሰዎች የሚያደርጉት ነገር ነው። ወላጆቻችሁን ላለማስከፋት ፈርታችሁ ይሆናል እንደዛ ያደረጋችሁት። በህይወታችሁ የምትወስኗቸውን ትልልቅ ውሳኔዎች እንኳን ከነሱ አንጻር ብቻ ነው የምትወስኑት ወይም ደግሞ የምትመለከቱት። ለምሳሌ የሥራ መንገዳችሁን ወይም ደግሞ አብራችሁት የምትሆኑትን የምትመርጡትን ሰው በወላጆቻችሁ ፍላጎት ልክ ስታደርጉት ማለት ነው። ሰዎች ከእናንተ የሚጠብቁትን ነገር በማሰብ የሰዎችን ፍላጎት እናንተን ከምትፈልጉትን ነገር ከመንገዳችሁ አሳስሮ እንዲያስቀራችሁ ከፈቀዳችሁለት የውስጥ ፍላጎታችሁን ችላ እያላችሁ ትመጣላችሁ ማለት ነው። ሁሉም ሰው ፍላጎቱና ያለበት ሁኔታ የተለያየ ቢሆንም አንዳንዴ ግን ሁሉም ነገር ወደ ጎን ትታችሁ በትክክል የራሳችሁን ፍላጎትና ግብ ማዳመጥ ይገባችኋል። ሁለተኛው፣ ለወደዳችሁት ሰው ስሜታችሁን አለመንገር። አንድን ሰው ወዳችሁ ነገር ግን ቀርባችሁ የመናገር እድል ወይም ደግሞ ድፍረቱ የሌላችሁ ሊሆን ይችላል። ምክንያቱም በወጣትነት ጊዜ ፍቅር ነገሮችን የምንይዝባቸውን መንገዶች በትክክል እንዳናቅ ወይም ደግሞ የሚሸውደን ነገር ነው። ምክንያቱም አብዛኞቻችን ሰዎች መገፋትን እምቢ ማለትን ስለምንፈራ ምንም አይነት እርምጃ ሳንራመድ ወይም ደግሞ ከመውሰድ እንቆጠባለን። ጥናቶች እንደሚያሳዩት ፍቅር ከቤተሰብ ከትምህርትና ከሥራ በላይ የሚሆኑ ነገሮች ብዙ ሰዎችን ለጸጸት የሚዳርግ ነገር ነው። ሶስተኛ፣ ከልክ በላይ ሥራ መስራት። አብዛኞቻችሁ ለሥራችሁ ስትሉ ብዙ የግል ሕይወታችሁ በእርግጠኝነት መስዋዕት አድርጋችሁ ይሆናል። በእርግጥ ጠንክሮ መስራት ስህተት ባይሆንም ብዙ ሰዎች ግን ለምን እንደሚያደርጉት ሁላ ሳያውቁት ወይንም ደግሞ ሳይገነዘቡት ካለምንም እቅድ ዝም ብለው ስለሚያደርጉት ነው። ከምትወዷቸው ሰዎች ጋር የምትወዱትን ነገር እያደረጋችሁ ማሳለፍ የሚገባችሁን ሰዓት ቢሮአችሁ ውስጥ ወይንም ደግሞ በሥራ ቦታችሁ ላይ ተቆልፎባችሁ ማሳለፍ የለባችሁ። እንደውም ለመሞት ጥቂት የቀራችሁ ሰዎች ከሚጸጸቱባቸው ነገሮች መካከል ውስጥ ዋነኛው ነገር ከልክ በላይ ሥራ መስራት አንዱና የተለመደው ነገር ነው። አራተኛው፣ ጓደኝነትን እንዲደበዝዝ መፍቀድ ወይንም ደግሞ መለያየት። ከልጅነት ጓደኛችሁ ወይንም ደግሞ አብሮ አደጋችሁ ሊሆን ይችላል። በሆነ አጋጣሚ ተለያይታችሁ ይሆናል። በህይወት መንገዳችሁ ላይ የተገናኛችሁት ሰው በህይወቱ ውስጥ ትልቅ ቦታ የሚሰጠው የሆነ ሰው ይኖረዋል። አንዳንድ ጊዜ ግን እናንተ ከጓደኞቻችሁ ጋር አብራችሁ ብዙ ጊዜ ማሳለፍ ቀርቶ በወር አንዴ እንኳን ለመገናኘት የምትቸገሩበት በጣም ብዙ ጊዜ አለ። ሳታስቡት ግንኙነታችሁ እየደበዘዘ ወይንም ደግሞ በሁለታችሁ የነበረው የግንኙነት ገመድ እየላላ ወደ መበጠስ ይደርሳል። እድሜያቸው የገፉ ሰዎች ከድሮ ጓደኞቻቸው ጋር ያሳለፉትን ጥሩ ቀናት በማሰብ ይቆጫሉ። ምክንያቱም እንዴት ግንኙነታቸው እየደበዘዘ እንደመጣና መገናኘት ለምን እንዳቆሙ እያሰቡ በጣም ይጸጸታሉ። አምስተኛው፣ እውነተኛ ስሜታችሁን መደበቅ። አንዳንድ ጊዜ እንኳን ውስጣችሁን ሊፈነዳ ደርሶ ትክክለኛ ስሜታችሁን የደበቃችሁትን ጊዜ በደንብ አድርጋችሁ ታስታውሳላችሁ። በጊዜው ግን ዝም ማለቱ የተሻለ ነው ብላችሁ ይሆናል። ነገር ግን ነገሮችን ከውስጣችሁ ማውጣት ወይንም ደግሞ በጊዜው የተሰማችሁን ትክክለኛ የመሰላችሁትን ነገር መናገር ለጊዜው ብቻ ሳይሆን
በአጠቃላይ በህይወታችሁ ትልቅ የሆነ ለውጥ ወይንም ደግሞ ተጽዕኖ አለው። ምክንያቱም ስሜታችሁን ስትደብቁ እናንተ እንደዛ በማድረጋችሁ ብቻ ሰዎችን ከናንተ ጥሩ ግንኙነት እንዳይመሰርቱ ታረጋላችሁ። ይሄ ደግሞ ለብቸኝነትና ለመገፋት ስሜት ይዳርጋችኋል ማለት ነው። ስድስተኛ ነገሮችን በበቂ ሁኔታ አለማሳካት። ማድረግ ወይንም ደግሞ ማከናወን የምትፈልጉት ነገር ሊሆን ይችላል። ነገር ግን ለመሞከር እንኳን እድል ያላገኛችሁለት ነገር በህይወታችሁ ውስጥ ይኖራል። ሁላችንም በህይወታችን ውስጥ ነገሮችን ለማሳካት ጥልቅ የሆነ ፍላጎት አለን። ለሌሎች ሰዎች ትንሽ ቢመስልም በዛ ነገር ግን እኛ ስኬታማ ልንሆንበት የምንችለው ነገር ማለት ነው። ምናልባት እናንተ የምትፈልጉት ሳይክል መወዳደር ሊሆን ይችላል የምትፈልጉት። ነገር ግን የትኛውም ነገር ይሁን ልባችሁን ማዳመጥና ለምትፈልጉት ነገር ለምታምኑበት ነገር መታገል አለባችሁ። ለራሳችሁ ያስቀመጣችሁትን ትንሽም ይሁን ትልቅ ግብ ባለማሳካታችሁ ባላችሁ ጊዜ የቻላችሁትን ሁሉ እንዳታደርጉ ራሳችሁን እየገደባችሁስ ነው። ስለዚህ ከነዚህ 6 ነገሮች ውስጥ ጊዜው ካለፈ እንዳንቆጭ በትክክል በህይወታችን እንተግብራቸው። ለቻናሉ አዲስ ከሆናችሁ ሳብስክራይብ በማድረግ ወደ ቤተሰቡ መቀላቀል ትችላላችሁ። ቪዲዮውን ጠቃሚ ነው ብላችሁ የምታስቡ ከሆነ ደግሞ ለሌሎች ሰዎች ሼር ማድረግ ትችላላችሁ። እስከ መጨረሻው ድረስ ስለተከታተላችሁኝ አመሰግናለሁ። ቻው።